በቃ አመሰግናለሁ። በቃ ያንቺ ደግሞ ጆ ወንድሜ አመሰግናለሁ በጣም ናዮ የኔ እናት ናዮ የት ዓለም እና ሲስተር ከንፈር ይስማል እንዴ? ስማ ብራዘር ምናምን ትያለሽ እንዴ? እንደፈለኩ ማድረግ እችላለሁ። የራሴን ሰው ገባ አይደለ? ማለት ጆን ዳንኤል ማለት ኖርማል ሰው እንትን እንደፈለኩ ማድረግ እችላለሁ። ቀይ ባህር የማን ነው? አላሁ አክበር። እንትና ጋር ከቡራ ጋር ተቃቅፏል። ከቡራ ጋር ተቃቅፏል። ሰላም ነው። ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደተለመደው በሌሎች አነጋጋሪና አዝናኝ የሆኑ ጉዳዮች ተመልሰናል ማለት ነው። አብረን ሪያክት እያደረግን ሀሳብ አስተያየቶቻችን እየተለዋወጥ እንደተለመደው እንቆያለን ማለት ነው። ቤተሰቦች ይህን ቻናል እንደዚህ አይነት አነጋጋሪ ጉዳዮች ቶሎ እንዲደርሳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼር እያደረጋችሁ ጀምሩ። ወደ ጉዳዩ እንግባ፣ እንመለሳለን። እጅግ ብዙዎቹን ዘና ሲያደርግ የነበረ ምሽት አመሰግናለሁ። በቃ ያንቺ ደግሞ ማርያምን እያነቀኝ ዳንኤል አንበሳ እያወረደላት ነው። ጆ ወንድሜ አመሰግናለሁ በጣም ጆ ወንድሜ እግዚአብሔር ያክብርልኝ። ዋስጭኝ ግርግር ነው የሚለው ማርያም ቴንክ ዩ ሶ ማች ጆ በቃ በማርያም ጆ ወንድሜ ቴንክ ዩ ሶ ማች እንዳለ ኮሜንታተር ሁሉ ወንድሜ እያለ ሙድ እየያዘ እየሳቀ ሳሙ ከንፈር የምትሳመውን ተከታታይ እየሰጣት ነው ማለት ነው። እሷ እያፈረች ነው በተደጋጋሚ። ኮሜንታተሩ ጆ ወንድሜ አልሽው እያለ ይበቃኛል በመቤቴ በቃ በሳቅ ሞልቶታል ማለት ነው። አራት ላይ ያላችሁ Seguindo a Glória, 15. አባት የኔ አባት እሱ ሲገባ ደግሞ እሱ ቤት ሄደች ማለት ነው። እሷ ናዮ የኔ እናት ናዮ የት ዓለም እህት ዓለም በተራው ጋይስ ሌትስ ጎ ምንድን ነው የሚያስቃችሁ? እኔ ወንድም ስባል አልታስቁም እንዴ? ቅድም እኔ ወንድም ስባል የት ነበራችሁ? እሺ ፍቅሬ እንዴት ላይ ወንድም ምን የተባልኩት ወይ በቃ የልጄ እናት የልጄ እናት አረ በቃ አትፉልኝ። እህት የሚል ኮመንት አትፉ። ሞዴሬተርስ እሱ ጋር ሄደው ደግሞ እህት ትላለህ እያሉ ሙድ እየያዙ ነው ማለት ነው። በተራ ደግሞ እሺ አቤት ኮሜንታተር ነጊቢ ከገባሽ ያው ነጊቢ አላት ማለት ነው። ነው ምስሞ በተደጋጋሚ የሚሳመውን የምትልክለት እሷ ናት። ያው ወይኔና ምንድነው አልተጨካከኑም ጋይሶች። እሺ እና ሲስተር ከንፈር ይስማል እንዴ? ስማ ብራዘር ምናምን ትያለሽ እንዴ? ያረዳ ልጅ እና ግንባሬን አስሚኝም። ይቅርታ ብራ ይቅርታ ወንድሜ ይቅርታ እህቴ ይቅርታ ከንፈርሽን ሳምኩሽ። ግንባሬን ነው የምሰጠው ቀጣይ። ይቅርታ እሺ ሰውኛ ጆን ዳንኤል ገደል ይግባ። ጆን ዳንኤል ከነ ሚስቱ ገደል ይግባ። እኔ ያለው ሰው ባትሰድቢ ደስ ይለኛል። ደግሞ ዛሬ እንደፈለኩ ማድረግ እችላለሁ። የራሴን ሰው ገባ አይደለ? ማለት ጆን ዳንኤል ማለት ኖርማል ሰው እንትን እንደፈለኩ ማድረግ እችላለሁ። እንደፈለኩ አይ እኔ ግን ፍቅር የሚመስለኝ በመልካሙም ጊዜ መተሳሰብና አብሮ በፍቅር ስለምን አባ ፍቅር ነው የምታወራው አንተ? እኔ አፍቃሪዎች በሰው ተጨንቄያለሁ በዚህ ሰዓት። አንተ ሌላ ታሪክ ውስጥ ነህ። ጋይስ ትሪፕል ለን ካገኘነው እንግዲህ እንዳያችሁት ጆን ዳንኤል እና ናዮ ፍቅር በፍቅር ሆኖ አምሽተዋል ማለት ነው። ህዝቡ እኔን ጨምሮ በጣም ከማንም በላይ እኔ እንደግል ከማንም በላይ ቢጋቡ በጣም ደስ የሚል ልጆች ሁለቱ ልጆች ናቸው። እሷ ካሳለፈችው ነገር አንፃር የልጅቱ በቃ ነገሮችን አውጥታ የማትናገረው ነገር የሆነ ንጹህ የሆነ ልብ ያላት አይነት ልጅ ትመስላለች እና የሆነ በቃ ብትካስና ደስተኛ ሆና ብትኖር የኔ ፍላጎቴ ነው። ብዙዎቹን በቃ ኮሜንት ላይ እንደዛ ሲያጨናንቁ የነበሩ
አብረው እንደሆኑ ያለን ፍላጎት ነውና እሱን ደግሞ ባለፈው ስንተቸው ነበር። ለምን እንደዚህ እሷ መከራዋን አይታሱም ብላ እንደዛ ያን ሁሉ ነገር አሳልፋ ብላ እየተቸነው ነበር። እንዴት ይተዋታል እያል ነበር። ግን እሱ ጋር እንደታዘብነው በጣም ጥሩ የሆነ ሪያክሽን ነው ሲያሳየን የነበረው። ለሷ ያለው ቦታ በጣም ጥሩ እንደሆነ ነው ሲያሳየን የነበረውና ቤተሰቦቼ ውስጥ ያለውን ነገር ባናቅም ከማን እንደሆነ ችግሩ ግን እኛ በቃ አብረው ቢሆኑ በጣም ደስተኞች ነን ለማለት ያክል ነው ማለት ነው። እናንተም የተሰማችሁን ነገር ኮሜንት ላይ አስቀምጡ። ወደ ሌሎች ጉዳዮች እንለፍ። በቀልድም በእውነትም አፉ በሉን። ማሚ ተፈቷል። አላህ ካለ እንግዲህ እንገናኛለን ኢንሻአላህ። አመሰግናለሁ። ሁላችንም አመሰግናለሁ። ቀይ ባህር የማን ነው? አላሁ አክበር። ንገረው ማሚ የኩኝ ነው በለው። ማሚ የኩኝ ነው በለው። ንገረው የኩኝ ነው። ቤት አልደረስኩም እኮ ወንድሜ። ካሁኑ ጀመረ ገና ልጄን እኮ አላየሁም። ስልኬን አልወሰድኩም። ለምን ተፈታ ነው? የአላህ ነው አትለው። ባህር የማን ነው? የኩኝ ነው አንተ ንገረው የኩኝ ነው በለው። ምንድነው? አስተግፍሩላህ ለአዚም ተፍቲል ዘዋር አልቀርላችሁ አለ። ሙሉ ከተማ ፖሊስ ነው እኮ ብራዘር። አሁን አይ መለሱኝ። በቃ እነዚህ ሰዎች አይሆንም። ማን ይሰጣቸዋል? ካሁን በኋላማ ወፍ የለም። አይታሰርም ካለ በቃ ገባው ነው። ለኔ እንደዚህ ሰው ያስብልኛል ወይ አሁን ተውና መታየና ነመከነና ያዳ እኔ ሰውኝ እኔ እኮ ማንንም ይወደኛል ብዬ እኮ አላስብም። ወላሂ ላዚም በዚህ ምድር ላይ በቃ ሚስቴ ልጄ ተባባ ሚስቱ ላይ ነው የተቀመጠው ልጅ አለታ ጀዴያዳ። ከዛ ውጪ እኔ ሌላ ሶስተኛ ሰው ሜቢ አንዳንድ የማራሳቸው ምርጥ ወንድሞች እህቶች አሉ ቲክቶክ ላይ በጣት የሚቆጠር ከልባቸው የሚወዱኝ ማለት ነው የሚመክሩኝ። ግን አላህ ያስተዋወቀኝ በአጋጣሚ ማለት ነው። ከዛ ውጪ ግን እኔ እንደዚህ ሰው ወዶኝ ለኔ ተቆርቆሮ አስቦ እንደዚህ ለኔ ድምጽ ሆናችሁ ለኔ ተአምር ነው። ተቀምጦባት ነው ሚስቱ ላይ ተአምር ነው እና እጅግ በጣም 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 ኢትዮጵያውያን ኤርትራውያን ሙቼ ነው የማመሰግናቸው። መጀመሪያ ስትታዩ ኦቤልሳኮ ተባባላችሁ ምን ተባባላችሁ? ምን ተባባል? ልክ ስገባ ከእንትና ጋር ከቡራ ጋር ተቃቅፏል። ተቃቅፏ አየኋቸው። ይሄ ልጅ እሱ አሰለም። ከዛ በኋላ ወሰዱና የሆነ ክፍል እነሱ ጋር ክፍል ሙሉ ነበር፣ ሌላ ክፍል ገባ። አጋጣሚ በነጋታው የሚፈታ ሰው ነበር። ካፖ ነው የክፍሉ ማለት ነው። ኢሚዲየትሊ ካፖ እንኩኝ ካፖት የክፍል ኃላፊ ማለት ነው። ወላሂ ምን አደባደበ? ከጃልጃ ጋር ምን አደባደባችሁ? ከሱ ጋር እንትን ተጫወትን፣ እጅ ኳስ ማለት ነው። እጅ ኳስ ልክ ስንጫወት ከዛ በኋላ ሶስቴ ነው የምትመጪው ወደ ላይ ማለት ነው። እንደዚህ መረብ ኳስ ማለት ነው። መረብ ኳስ ታገለሽ በቦል ነው የጅምጣሽ እሱን ተጫወት አልኩት። ከዛ ተጫወትን በምንድነው በውሃ እንትን 3 ኩባያ፣ የዛ ኩባያ ውጭ ያለው ኩባያ አይደለም። አሁን ለምሳሌ እስር ቤት ያለው ኩባያ የምንለው የውጭ ባልዲ በይው ውጭ ላይ ማለት ነው። እና 3 ባልዲ ውሃ በመጠጣት ተጫወትን። ከዛ በኋላ ጌሙ ጀመርኩልሽ። ሞን ደግሞ ዳኛ ናት። ሞንም ገባ ገና ተቀላቀለ እንደ ከመቼው ሞን እኔ ጋር እንደ አብሮኝ ነው እኔ እሱ ካፕቴን ነበር ማን በየቀላል ነው ከምሬ ነው የምልሽ ወላሂ ሞን ከመቼው ፖፑላር ኤሌክትሮኒክስ ተቀብለናል። ቻሌንጃችሁ መተናል። ደግሞ እንግዲህ ዛሬ የበዓል ዋዜማ ነው፣ የልደት በዓል ዋዜማ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት የባህል ልብስ የሚገርም እንደዚህ አይነት ለሱራዬ ይዤለት መጥቻለሁ ማለት ነው። ሰርካ ዲዛይን ቴንክ ዩ ሶ ማች። የብሩክ ኒውስ ሚስት ነች። እንግዲህ ደግፏት ጋይስ። ባማ ፕላዛ ነው የሚገኘው እና አሁን ሱራፌልን ልናገኘው ሰርፕራይዝ ልናደርገው እየሄድን ነው። ሱራፌል አሁን ነው የምናገኘው። እዛ ጋር እየጠበቀን አሳያቸው አንዴ። እዛ ጋር ሱራ እንዴት ነህ አባት? ጀግናው አርቲስት ሱራፌል ሰላም ነው። እንደምን አለ? ደህና ነው ወይ? ስለተገናኘን በጣም ደስ ብሎኛል። እንዴት ነህ ልኝ? ሁሉም አሪፍ? ዝግ ነው ብሔራዊ ቲያትር ዛሬ? ክፍት ነው። ኧረ የባህል ልብስ ይዤልህ መጥቻለሁ። እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ ጋይስ። ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ። ሰው እየተጠራጠረ ነው። በሁለት ቀን እንዴት አደርገዋለህ? ቀን ይርዘምልን እያሉ ነው። በአንድ ቀን ውስጥ እናሳካዋለን።
ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን። ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው። ከሱራዬ ጋር እንግዲህ ጠብቁን። ተከታታይ ፊልም ነው የሚሆነው ይሄ እንደ ተከታታይ ቪዲዮ ማለት ነው። ከታች የምትገኘዋ ቀጣይ ክፍል ለማየት ይሄ ጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው። አሁን ገብተን ልብስ እንቀይር፣ የባህል ልብስ እናርጋ። እንግዲህ ይሄንን ጉዳይ ያቀረብኩበት ዋነኛ ምክንያት ተወዳጁ አርቲስት ሱራፌል ከፖፑላር ኤሌክትሮኒክስ 1 ሚሊዮን ከገባ ፎሎወራችን ለሱራ የመኪና ሽልማት አቀርባለሁ ማለቱን ተከትሎ ከዚህም በፊት ለሰሌ እንደተደረገው ሁሉ ይሄንንም ቻሌንጅ ሁላችንም ተቀላቅለን እኔም ጀምሬዋለሁ። ፖፑላር ኤሌክትሮኒክስ የሚለውንም ፎሎ እያደረጋችሁ ኦልሞስት ወደ 400,000 ደርሷል። ዛሬ ጧት የበዓል ቀን ማለት ነው። ዛሬ ወደ 400,000 ተጠግቷል ማለት ነው። ሁላችንም የበኩላችን አስተዋጽኦ እያበረከት ሱራን ተወዳጁን ጀግናውን አርቲስታችንን እናስደስተው ነው የምለው። ቤተሰቦቼ አዶናይን ከሱ በመቀጠል አዶናይን ሁሌም ቢሆን እጅግ እናመሰግናለን እያደረክ ላለው ነገር ማለት ነው። ከዛ ውጭ የዛሬው ይሄን ይመስላል። በሌሎች ጉዳዮች እስከምንገናኝ ሰላማችሁ ይብዛልኝ። መልካም በዓል ይሁንላችሁ። እንኳን አደረሳችሁ አላልኳችሁም? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ብያለሁ። መልካም በዓል ይሁንላችሁ። በሌሎች ጉዳዮች እንመለሳለን።